ኢራኑ ዋና ተደራዳሪ የአሜሪካን ዛቻ ከቁም ነገር አንቆጥረውም። ዛቻቸው ፍሬ የሚያፈራ ቢሆን ኖሮ ዛሬ ካሉበት የሽንፈት ደረጃ ላይ እንደማይደርሱ አያስቡትም። ለንግግራቸው ቢጠነቀቁ ይሻላል። ጦራችንን ምላሽ ለመስጠት ዝግጁ ነው ሲሉ አስጠንቅቀዋል። ሰላም ጤና ይስጥልን። ሀገራዊና ዓለም አቀፋዊ ወቅታዊና ትኩስ መረጃዎችን የምናቀርብበት ሰዓታችን ላይ ደርሰናል። ይህ የሀበሻ ጎልድ ዜና ነው። በቅድሚያም አበይት ዜናዎችን በ11 የሀገሪቱ የምርጫ ክልሎች ጉልህ የሆነ የምርጫ ሕግ ጥሰት መፈጸሙንና ምርጫው እንደሚደገም ቢነገርም ብልጽግና ፓርቲ ለተጨማሪ 5 ዓመታት በስልጣን ላይ ለመቆየት የሚያስችለውን 438 ወንበር ማሸነፉን የቦርዱ ሰብሳቢ አቶ ተስፋዬ ነዋይ ተናግረዋል። ብልጽግና ፓርቲ አብዛኛውን መቀመጫ ባሸነፈበት 7ኛው አጠቃላይ ምርጫ 40 የተቃዋሚ ፓርቲ እጩዎችና 8 የግል ተወዳዳሪዎች ለህዝብ ተወካዮች ምክር ቤት መቀመጫ አሸንፈዋል። ውድድሩ ከተደረገባቸው 501 የህዝብ ተወካዮች ምክር ቤት መቀመጫዎች ገዢው ብልጽግና ፓርቲ ለተጨማሪ 5 ዓመታት በስልጣን ላይ ለመቆየት የሚያስችለውን 438 ወንበር አሸንፈዋል። ከተቃዋሚ ፖለቲካ ፓርቲዎች መካከል ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይንም ኢዜማ ሲሆን 13 መቀመጫዎች አሸንፏል። ይህ በእንዲህ እንዳለ ባልተጠበቀ መልኩ በኦሮሚያ ምክር ቤት ምንም መቀመጫ ያላገኘው ኦነግ በአዲስ አበባ 2 ወንበር ያሸነፈ ሲሆን ኢዜማ በኦሮሚያ ምክር ቤት 1 ወንበር አግኝቷል። በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው ኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ያለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱንም ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅቶች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉንም የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አፈሳው በክልሉ ኃይሎች አማካኝነት በቀብር ስነስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱም ተጠቅሷል። የፕሪቶሪያው የሰላም ስምምነት የተቋቋመው የትግራይን ጊዜያዊ አስተዳደርን በማፍረስ ሲሆን ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከፌዴራል መንግስት ጋር ያለው ውጥረት ተባብሷል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመለክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልል ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡ ጠይቀዋል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመለክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልል ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡ ጠይቀዋል። ተላላኪዎቿን ረብሻ ከመፍጠር በአስቸኳይ ማስቆም አለባት። ይህንን ካላደረጉ ባለፈው ሳምንት ከመታናቸው በላይ በጣም ጠንከር አድርገን እንደገና እንመታቸዋለን በማለታቸው የአሜሪካና የኢራን የሰላም ንግግር ተቋርጧል። እንዲህ የዛቱት ዶናልድ ትራምፕ ናቸው። በስዊዘርላንድ ከኢራን ተወካይ መሐመድ ባጋር ቃሊባፍ ጋር ተጀምሮ የነበረው ድርድር ፕሬዚዳንት ዶናልድ ትራምፕ በድርድሩ መሃል በማህበራዊ ሚዲያ ገጻቸው በጻፉትና ለፎክስ ኒውስ በሰጡት ጠንካራ ቃል ሳቢያ ጊዜያዊ መስተጓጎል ገጥሞታል። ሰርጡን ከዘጋችሁት ከእንግዲህ ሀገር አይኖራችሁም፣ ወደዛች ሀገራችሁ ለመመለስ እንኳን እድል አታገኙም፣ የቀረውን የሀገሪቱን ክፍል በሙሉ እንቆጣጠራለን፣ አስፈላጊ ከሆነ ሰርጡን ራሳችን በቁጥጥር ስር ልናውለው እንችላለን፣ ሙሉ በሙሉ አወድማቸዋለሁ ብለዋል። በኋላም በትሩዝ ሶሻል ገጻቸው ላይ ኢራን በሊባኖስ ያሉትን በከፍተኛ ሁኔታ የምትከፍላቸውን ተላላኪዎቿን ሂዝቦላ ማለታቸው ነው ረብሻ ከመፍጠር በአስቸኳይ ማስቆም አለባት። ይህንን ካላደረጉ ባለፈው ሳምንት ከመታናቸው በላይ ኢራንን በጣም ጠንከር አድርገን እንደገና እንመታታለን ሲሉ ዝተዋል። ይህ የፕሬዚዳንት ዶናልድ ትራምፕ ቃላት የኢራንን ተደራዳሪዎች አስቆጥቶ ለጊዜው ድርድሩ እንዲገታ ምክንያት ሆኗል። የኢራኑ ዋና ተደራዳሪ የአሜሪካን ዛቻ ከቁም ነገር አንቆጥረውም። ዛቻቸው ፍሬ የሚያፈራ ቢሆን ኖሮ ዛሬ ካሉበት የሽንፈት ደረጃ ላይ እንደማይደርሱ አያስቡትም። ለንግግራቸው ቢጠነቀቁ ይሻላል። ጦራችንን ምላሽ ለመስጠት ዝግጁ ነው ሲሉ አስጠንቅቀዋል። የፖለቲካ ተንታኞች እንደሚሉት በትራምፕ በኩል የሚታየው ይህ ያልተጠበቀ አካሄድ እሳቸው በለመዱት የድርድር ጥበብ ዘ አርት ኦፍ ዘ ዲል ስትራቴጂ ላይ የተመሰረተ ነው። ይህ አሜሪካ በድርድሩ ጠረጴዛ ላይ የበላይነቱን ለመያዝ እና በተደራዳሪዎች ላይ ጫና ለማሳደር የምታደርገው ተግባር ነው። ምንም እንኳን ድርድሩ ለጊዜው ቢገታም ሙሉ በሙሉ እንዳልተቋረጠም ታውቋል። ለዛሬ ያልናቸው መረጃዎችን በዚህ መልኩ አጠናቀናል። ገጻችን ሀበሻ ጎልድ ዜናን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እያደረጋችሁ ለገጻችን ያላችሁን ድጋፍ አሳዩን። በቀጣይ ከሌሎች መረጃዎች ጋር እስከምንገናኝ ቸር ቆዩን።